እኔ አይደለም በተራ ነው የምናወራው። ማሪ ቆይ ታዩ በቃ እና ኦኬ ፍቄ እኔ ግን እንደ ድርጅት መዳም ብስልክ ያኒ ማፊ ሙሽክላ ቆይ ልጠይቃት እሷን አንዴ ልንገርሽ ግን መስዬ ቆይ ፍቄ ኖ ፍቄ ቆይ ለሷ የወገንኩ እንዳይመስል ነው። እኔ አንድ ብቻ ስምኝ ምልሽ አሁን በርሜሎች አላሳየውሽም በካርቶን አሳይተኸኛል። ቴንክ ዩ የሷ ትልቅ ነው አያልፍም። ይሄ ደግሞ የማያልፈው የት ነው የሚላከው? በኢትዮጵያ አየር መንገድ አይደለም ፍላይ ዱባይ ነው። ትልቅ ስለሆነ አያልፍም። አሁን ግን አሳይቼሻለሁ። የሷ ትልቅ ነው ተከለከለ። በሰላማዊ መንገድ ስልክ ቁጥር ቀይማ ድረስ አቀያይሪያት ነበረ። እሷ ላይቭ ላይ ትገባና ስድብ ነው የምታደርገው ንግግሩ። እሺ ፍቄ የኔ ጥያቄ ልጠይቃችሁ፣ እንደ ድርጅት ደግሞ እናንተ ልጠይቃችሁ። አንደኛችን ልጅ እናንተ ጋር ካርጎ ይላክልኝ ብላ ስትሰጣችሁ በበርሜል ቆልፋ ነው አይደል የሰጠቻችሁ? አዎ ተቆልፎ ለምን አልሄደላትም? ለምን ልብሷ ተበታተነ? በካርቶን የተገለበጠው በካርቶን ስትገለብጡ አሳውቃቻታል? ይኸውልሽ መስዬ አሁን ለማናቸውም ሲደረግ አይገለበጥም ምንም አይልም። ትንሹን በርሜል አርጉ ነው የሚባለው። ለምን አልነገራችኋትም? ትንሽ ማድረግ እንድታደርግ ለምን አላሳወቃችኋትም? ወይ ልነግርሽ ነው። እኔም ስራ የጀመርኩበት ወቅት ነው። የውስጡን አመራር አላውቅም። አየር መንገድ መከልከሉን ማያውቅም። የመጀመሪያው ሰሙን ስንተኛ ወሬ ነው? እኔ 3 ወር 4ኛ ወሬ ነው አይደለ? አዎ እሷም እንደዛ 4 ወር ቢሆናት ነው። እኔ በገባው በሳምንቱ ነው ቀይ ላከችው እና ማውቀው ነገር የለም። እሷ በበርሜል ቆልፋ የላከችው እቃዋ ለምን ተፈታቶ በካርቶን ሲገለበጥባት ለምን አላናገር? አንተ ቆይ ፍቄ አንተ ይሄን ነገር አገባብ እሷ ልጠይቃት አላለባብስም። እሺ ኦኬ حبيبتي بسألك يعني ايه اساليني اوكي هي طرشت يعني اغراضها بالبرميل يعني ايوه صح هذا صحيح برميل يعني مغلوف صح في سكرت يعني انتوا يعني انتوا بتعملوا لها بالكارتون يعني قلتوا لها يعني عملنا لك بالكارتون هذا برميل كبير ليش ما قلتوا لها يعني لا هذا البرميل كامل بنشيله بنوضعه داخل كرتون كل البرميل ليش ما قلتوا لها يعني هي يعني طرشت اغراض بالبرميل صح سكرت بالبرميل نحن ما فتحنا البرميل او شلنا شيء لا هذا الكارغو كل الكارغو بيسوي نفس الشيء لما الكاستمر بيعطيكي برميل تاخذي البرميل وبتوضعي البرميل داخل الكرتونه فهمتي ايوه فهمت لانه اذا انا اخذ برميل بدون ما اوضع داخل الكرتونه فهو لما يوضعوه في طياره بيصير يتزلق مثل هيك فنحن بنوضع البرميل كلياته داخل الكرتونه مثل ما شفتي في الوير هاوس يعني مثل في المستودع هذا البرميل عندنا كراتين خاصه بالبرميل هدول بنعطوها احنا فري تبع البرميل فنحن بناخذها وبنوضع البرميل داخل الكرتونه وبعدين بنسكر تمام اوكي راح معبر من اقراض يعني موجود من اثيوبيا راح اوكي هيوان እቃዎችሽ አንቺ ኢትዮጵያ በካርቶኑ ነው የደረሰሽ ወይስ በበርሜንሽ? አረ በጌታ በኢየሱስም በካርቶን ነው፣ በተቆራረጠ ካርቶን ለዛው ማለት ነው። በርሜሉ አልደረሰም አለ ብሎኛል። ፍቃዱን ጠይቂው። እውነት ክርስቲያን يعني ما في اغراض يعني بس بالكرتون يعني ما في بالبرميل بس انتوا عملتوا لها يعني ታሜ ለምን አይገባም? ታሜን ጠርተነው ለምን ኤክስፕሌን ያደርግላችሁ? እሺ ጠሪው። እሺ ጋይስ ለታሜ ሼር አድርጉለት፣ ደውይለት። هذا فك حبيبتي هي اغراضها ما اخرتوا لها مع برميل مع كرتون هي زعلت هذا يعني عملت فيديو مشان هيك يعني شوفي انا شو سوي بالبرميل تبع انا ما بعرف ليش انا لحتى اخذ البرميل جميع البنات بنطرشوا لهم برميل داخل الكرتونه እሺ እቺ እቃ የደረሰው በካርቶን ነው። ካርቶን እንትና በርሜኗን የታደረጋችሁት እንደው ዝም ብለሽ እንኳን መስዬ ከስራ ያሉት እኔ እንደዚህ ማለት እስቲ ነገሮችን ማብረድ እፈልጋለሁ እንደሄድም አልፈልግም እላትም ነበረ። ገብቶሻል? እሰጥሻለሁ አለላት ነበረ ማለት ብሩን ራሱ ላሰጣትን ብርም ቢሆን ይከፍሉሻል እላት ነበረ። ለጥያቄዋ መልስ እኔ አሁን ይኸውልሽ የኔ የምሰራበት ይሄ ኦፊስ ነው። ዌርሃውስን አላውቀው ቅድም ያየውሽ ሲንጓጓ የነበረው ያኛው ፓርት ሌላ ፓርት ነው የሚሰሩት።
ሁለተኛ ሌላ ንጹህ ኢንፎርሜሽን ማግኘት ከፈለግሽ ፍላይ ዱባይ እንዴት ነው የሚጭኑት ብለሽ የሚያውቅ ሰው ጠይቂ። እዛው ነው የሚሰሩት። ሪስኩ እኛ ጋር ኢንሹራንስ አላት። ለዛ ነው ብርም ቢሆን ይከፍሉሻል፣ በርሜሉም ቢሆን ይሰጥሻል አለ ሰላት የነበረው። በእርግጠኝነት ቀላል ነገር እኮ ነው። خلاص በርሜሏን ስጧት እንትን በሏት። እቃሽ ሁሉም ደርሷል ህይወት መስዬ እኮ እቃው ደርሷል። ግን ያው እንግዲህ አንቺ ደግሞ በርሜሉ 60 እስከ 70 ነው የሚይዘው። ትልቅ በርሜል ነው የኔ ማለት ነው። እኔ ጓደኛዬ እዚህ ስገዛ አየውና ከዛ እገዛለሁ በቃ ለኢትዮጵያ ይጠቅመኛል ብዬ ብታይ ተንገብግቤ ነው የገዛሁት። ጌታን በጣም ትልቅ ነው፣ የሚያምር በርሜል ነው። የሳውዲ ነው በርሜሉ ማለት ነው። ከዛ በቃ እሱ ነው እኮ እንዲመለስ ያደረገብሽ ትልቁ ሰጣኛለች እኮ ፍቄ ለኔ ተራ ሰጣኛለች እኮ በተራ ነው የምናወራ ተባብለናል። እኔ አዳምጠኝ እኔ የሱለት ቁልፍ ትልቁን ቁልፍ ቆልፌ ይሄው መዳም አለች ትልቁን ቁልፍ ቆልፌ ቁልፉን ተቀብዬ ወስጄ ነው አይደል ሌላ ቁልፍ ደግሞ የሱን ጊዜ ቁልፉ በርሜል አይላክም ተብሏል። ይሄው ነይና ውሰጂ ወይን ደግሞ ልክልሻለሁ ድሪቨሊ ክፈይ ብትለኝ ኦኬ ችግር የለውም። ለምን ብሬ ነው የወጣበት ስለሆነ በርሜሉን ስለምፈልግ በሌላ ልልክ እችላለሁ። ገብቶ ካለኔ ምልክን ለዛ አላሳወቃችሁኝም። እኔ እዛ ራሱ ኢትዮጵያ ራሱ ተከራክሬ አልቀበልም። እኔ በካርቶን አላኩም ሲል ቁጥሩን አዩ የካርቶን ይፈታና ይልብስሽ ከሆነ ተወስጃለሽ ብሎ ሲሉኝ እኔ ተከራክሬ በጣም አለቀስኩኝ። ለምን በበርሜል ይላኩት እኔ በካርቶን አላኩም። እንዴት ተፈታ እንዴት ተሰበረ ቁልፉ ብዬ ነው ተከራክሬ በስንት መከራ ነው የተከፈተው። ያ አሁን ያውልክ ፍቄ እኔ ልንገራችሁ እዚህ 1600 ሰዎች አላችሁ። በነገራችን ላይ ካርጎ በጽዳት ከሚያደርሱ እኔም ራሴ እቃ በነሱ ነው። ባለፈውም ካርጎ ልክ ያለው እኔ አሪፍ ናቸው። ፍቄ የሚታወቅ ልጅ ነው በታማኝነት ስልክም ብዙ ነገር ምን የምልከው በሱ ነው። ፍቄ ግን ስተት አለባችሁ። ትልቁ ስተት ምን መሰላችሁ? ተወደደም ተጠላም እነዚህ ልጆች የእንጀራ ገመዶቻችሁ ናቸው። ገባ? የእንጀራ ገመዶቻችሁ ናቸው። አንደኛ። ሁለተኛ ነገር ደግሞ እች ልጅ በበርሜል ቆልፋ ያመጣችሁን እቃ በርሜሉን አስቀርታችሁ ካርቶኑን ብቻ ነው የላካችሁላት። ያ ስተት ነው። እሷ አሁን መዳም እያለች ያለችው በካርቶን ሳይሆን በበርሜሉ ካርቶን ውስጥ ተከቶ ነው ትላለች። ፍቄ ሁለታችሁ ራሱ እኮ አልተናበባችሁ። አንተ ደግሞ በእቃውን ቢቀር ያደረገባት የበርሜሉ ትልቀት ነው ያልከው። ሴትዮዋ እኮ ፍቄ በአረብኛ መሲ አሁን እኮ ምን እያለች መሰለ? በአረብኛ ምን እንዳለች ሰማክ ሴትዮዋ? እቃውን የላክነው ከነ በርሜሏ ነው በርሜሏን አላስቀየርንም እያለች ነው መዳም። لا اسمعي نحن نسوي شيء اذا هي بدها براميل نحن والله ما اخذنا ولا برميل ولا شيء لكن كنا برميل ነው ويتوك نحن والله ما اخذنا لا برميل ولا شيء اوكي. اذا هي بدها براميل انا كم ترش 2 برميل انا كمباني اشتري لها 2 برميل تيجي تاخذهم خلاص لانه احنا ما اخذنا ولا شيء. بس اذا بدها ما في مشكله نحن نشتري عادي نشتري لها 2 براميل تجي تاخذهم وخلاص. لانه هذا تسوي مشاكل يعني بلا فايده. نحن ما سوينا شيء. لشو انا لا اخذ لها برميل ولا شو؟ هي اغراضك وصلت ناقصه سأليها إذا أغراضها وصلت ناقصة. أوكي اسمعي يا حبيبتي أنا أول يعني أنتوا آخرتوني يعني كارغو أنا كمان كاستمر مال أنتي ما شاء الله يعني سيرفيس ما شاء الله أوكي. هذا مشكلة بس هاي بنتي يعني زعلت يعني أنا هتيجي مع أغراض مع برميل خلاص تامي جاي يعني هاي مور عربي يعني بيتكلم هاي برازر يعني هي تامي ዋሲ በርሚል ልጅቷ ቆይ ልንገርሽ መጀመሪያ እነሱ ሲቀበሏ በበርሚል ነው ብለው ተቀበሏት። ከዛ በኋላ በበርሚል አልደረሰላትም እቃዋ። ስለዚህ አሁን እቃዋ ከደረሰ በኋላ በርሚሉን ገዝታ ነው አይደል ይቺ ልጅ አመጣችሁ። ስለዚህ በርሚሏን ይመልሱ። አዎ ግን ደግሞ ሳሪ የኛዋ ጉድ ደግሞ ምን አደረገች? የድርጅቱን ስም አድርጋ ጥቅስ አርጋ ፖስታለች። ታዲያ እውነቷን እኮ ነው። በርሚሌ አልተመለሰልኝም። በርመን ያልተመለሰልኝም በቪዲዮ ብቻ እንጂ የነሱን ፎቶ የነሱን የካምፓኒውን ስም አድርጋ ሳሪ ተይ እንጂ እንዴ። ቆይ ጥያቄ ነው የምጠይቅሽ። አሁን እሷ እኮ ስህተት አልሰራችም። ምንድነው ያለችው? በበርሚል ቪዲዮን አላየሽም ሳሪ? ስድብ ነው። አዎ በቃ ያ ስላለበት ነው ቶሎ ብለሽ አጥፊ። እነሱ ደግሞ እኛ ወደ ህግ እንሄዳለን ነው ገባሽ? የሷ ደግሞ ስድብ ምናምን ያለበት ገባሽ? ሀቅ እኮ በደንብ አድርጓላት። ሀቅ ግን ሲኖርባት የነሱን ይሄ አሁን ያልኩሽን ስማቸውን አንስታ የሁሉንም እሺ ለስድቡ ይቅርታ ትጠይቃለሽ። ነገር ግን አሁን ጥያቄ እየጠየቀች ለስድቡ ይቅርታ ትጠይቃለሽ። ግን
አሁን ጥያቄ እየጠየቀች ያለችው በርሚሉን ነው። ስለዚህ በርሚሉን ይመልሱ። በቃ ቴንክ ዩ ሳሪ። የኔ ጥያቄሽ ነው። ታሜ ለሴትዮዋ ምን ትላታለህ መሰለክ? በአረብኛ በደንብ ማለት ነው። ልጅቷ ካርጎ የላከችው በእነሱ ነው። ካርጎ ልካ ካርጎውን ስትልክ انا اقول لك شيء نحن ما اخذنا لها ولا برميل ونحن طرشنا البرميل داخل الكراتين مثل ما ممكن تشوف جميع البنات بنسوي مثلهم مثل هيك بس ያለች ያለችው ካርጎ ውስጥ ራሳቸው ሀገር ላይ ነው ያለች ያለችው ايوه انا اقول لك شيء اختي بس هذه الكمباني ሲፈትሹ ገለባብጠው በርሜኑን የጣሉባት የራሳቸው ሀገር ጉምሩክ ላይ ነው እንጂ የኛ ጥፋት አይደለም። እኛ ልከነዋል። ግን ደግሞ ነገር የለም። ስሚ አዳምጪ ሆስፒታል ነው አታስጩይ መሲ። አንድ ሰው እቃህን አንቺ ሞባይል ስትልኪ ምንድነው የምትዩ? እኔ ሳሪ አንዴ ፍላይ ዱባይ ከ50 ኪሎ በላይ አይቻልም። ቁመት ደግሞ ከ90 በላይ አይቻልም። ያኔ አሁን ያሉት በርሜሎች ትንንሾቹ እየተላኩ ነው። የሷ ትንሽ ስለሆነ እሺ ታዲያ እናንተ ለምን ተቀበላችኋት? ለምን ተቀበላችኋት? ድርጅቱ ለምን ተቀበላት? አዎ ይሄን ጥያቄ ደግሞ እኔ ልመልስልሽ። የዛሬ 3 ወር ወይ 4 ወር ነው እኔ ስራ የጀመርኩበት ነው። እነሱም ወደ ኢትዮጵያ መላክ የጀመሩበት ወቅት ነው። አሁን ለነሱ አይደለም ከበሩ እኔ ብሩም ይከፍሉሻል ስላት ነበረ ለዚች ልጅ እና የዛን ህግ በርሜል መላኩ አይታወቅም ነበር። 50 ኪሎ ካርቶን ብቻ ነበር የሚላከው። ስራው የተጀመረበት ወቅት ነው። ስለዚህ አሁን እሺ የኛው ነገር ግን ከኔ ጋር ታወራ ነበረ። የሴትዮዋን ስልክ ሰጥቻት አውሪያት ብርሽም ቢሆን ይሰጥሻል፣ እዚህም ቢሆን በርሜል ይሰጥሻል ያር ላረጋጋት ሞክሬያለሁ። ዛሬ እንደድንገት ቪዲዮ ሳይ 3 ቪዲዮ ሰርታለች በስድብ ولكن هذه كمباني راح تسوي دعوة لأنه هذا صارت مشكل. هذه سوتنا مشكل مع كل الناس. اوكي عادي اصلا هو يعني هو سبيتكم شيء على سوشيال ميديا تقول اسفين بس لكن برميل مالا على هو اشتريته فلوس كله قطع فلوس. نحن والله ما اخذنا برميل. والله تعرفي شنو؟ ليش انا اخذ برميل؟ انا قلت لها اذا بدها برميل انا اشتري لها برميل من عندي انا شخصيا مش من عند الكمباني. خلاص اوكي تبغى هذا. انا ما اخذنا لها برميل. شو اسوي انا بالبرميل؟ بس اذا هي بدها برميل انا اعطيها برميل. ما زي برميلون على وسركم كونوا مثلوا እሱ ግን برميلون እንደሄደና ነገር ግን ከቁመቱ በላይና በታች እንደሆነ እንዳለ ነው። አስቲ ቆይ ታሜ ኤክስፕሌን ያደርጋል። ሪስፖንሲቢሊቲ ወስዶ ታሜ ወይ ሰላም እስቲ ታሜ ለሴትዮዋ ምን ትላታለህ መሰለክ? ልጅቷ ታሜ ለአንተ በደንብ ጨመቅ አድርጌ ላስረዳና አንተ ሄድበት። እቺ ልጅ ህዊ እቃ ትልካለች። አቤት ወላ ሄድበት ወላ ምናምን ለሐቅ ማውራው ነገር ነው። አንተ ታወራዋለህ፣ እኔ ግን ላስረዳ ዋና ምንጩን ማለት ነው። ሂዊ እቃ ትልካለች በነ ኢትዮ ካርጎ በነሱ እቃ ትልካለች ወደ ኢትዮጵያ ማለት ነው። ወደ ኢትዮጵያ ስትልክ በበርሜል እቃዋን አድርጋ ቆልፋ ለካርጎ ላኩልኝ ብላ ሰጠቻቸው። ኢትዮጵያ ደግሞ እቃዋ ሲደርስ በካርቶን ሆኖ አገኘችው። ቅዝፈታዊ አደጋ በለው። በካርቶን እቃው በካርቶን ትትል በበርሜል የሰጠኋችሁ እቃ የታለ ትላለች። ልጅቷ ደግሞ በዚህ ከነሱ ጋር ሰጣ ገባዎች ትቀርና የድርጅቱን ስም ፎቶ አድርጋ ቪዲዮ በስድብ ትሰራለች። ከዛ ሴትዩ ካምፓኒ ደግሞ ወደ መክሰስ ይሄዳሉ። ቅሬታ ቢኖርባት እኛ ህጋዊ ሰዎች እያለን ብራንች ኢትዮጵያ ያለን እንደዚህ ለምን ብለው የድርጅታችንን ስም አጠፋን ብለው ለመክሰስ ይሯሯጡ። እኔ ምናልኩ የሀገራችንን ዜጋ ፍቄ ለሰዎቹ ማስረዳቸውና ራሳችን መክረናት ቪዲዮን ታጠፋለች። እሷ የተበደለችውን ትክሳላችሁ። ስለ ቪዲዮ ስለተሳደበችው ይቅርታ ጠይቃለች ነው ሴትዮዋ። አሁንም እነሱ ቪዲዮን ዳውንሎድ አድርገው ይዘውባታል። ግን ታሜ አንተ በፊት አውራቸው። የኔን ጥያቄ ደግሞ እቃ ደርሷል ወይስ? እቃ ደርሷል። የደረሰው እቃ ግን በርሜሉ ምን ነው እኮ ገባኝ። ታዲያ በርሜሉ ማለት ምንድን ነው? አገባችሁ እንዴ? በርሜሉ ግዴታ በርሜሉ ግዴታ መድረስ አለበት? خلاص ዋናው እቃ ነው የተላከው አይደል እንዴ? እቃ ሙሉ ከደረሳት ሌላ ምንድን ነው የሚያስፈልገው? በርሜል ደግሞ አሁን ለእናቴ ጠላ መጥመቂያ እያሰማሁት ቅድም ለበርሜል ብላ ከፈለገች 2 በርሜል አሁን ገዝቼ እሰጣታለሁ። ታዲያ ሴትዮዋ የት አለ ጥፋቷ? አዎ ያው ታውቃለህ፣ እኛ አበሾች ከበርሜል የመክሰሱ ነገር ማለሽ
መክሰሱ ነገር ደግሞ እዚህ እርስ በእርስ ማለት ስንካሰስ መጨረሻ ላይ በይቅርታ የሚያልፍ ነገር ነው። አረቦቹ ደግሞ ይሄንን ፈልጎት ነው ማለት ፈልጉት። ማን 10 ሚሊዮን ጊዜ ማለት ይቅርታ በጠይቃቸው የሚሰሙት የለም። ብር ነው የሚፈልጉት። ስራቸው አይደል እንዴ? ደግሞ እሱ አሁን አላፊ አይደለችም። ምናልባት ሰራተኛ ናት። انت مانجر حبيبتي ما فهمت. انت مانجر من كامباني؟ اوكي هذا مالنا يعني بكلمك يعني كم يورات حالك اختي؟ السلام عليكم. السلام ورحمه الله. اخبارك؟ الحمد لله كل شيء تمام. الله يسلمك. الحين انا فهمت تقريبا الموضوع من اللي قالوا لي اياه، انها هي طرشت اغراض على اثيوبيا، والاغراض وصلت ولكن مش بنفس الطريقه اللي هي كانت تبغاها، اللي هو عن طريق البرميل. انتم وصلتوا لها الاغراض عن طريق مثلا الكراتين او اكياس مغلفه بطريقتكم انتم. هو الشيء اللي صار انه انا براميل 2 براميل، هدول براميل نحن لما نشيل البرميل بنودعهم داخل كراتين، هذا عادي يعني. قبل يعني ترتيب بنسوي هنا في المستودع في الوير هاوس. يعني لما يجي البراميل نحن بناخذ البراميل وبنوضعها داخل كراتين، تمام؟ وبعدين بنسوي ترتيب لحتى نحجز على الطياره ويروح. الحين هي قالت انه ما وصلها برميل. انا ما عندي ولا فكره كيف يعني ما يوصلها برميل، لانه نحن ما شلنا برميل. هذا برميل نحن ما شلنا، نحن فقط اخذنا برميل ووضعنا البرميل داخل كراتين. وممكن تسال الايرلاين، لانه نحن دائما بناخذ البراميل بنوضعها داخل الكراتين. السؤال اختي، السؤال انتم استلمتوا منها الاغراض داخل البرميل صح؟ انتم وزعتوا الاغراض على كراتين خاصه. لا وضعنا انا كومبلين من هنا، ما اعطوني ولا شيء. فهمت علي؟ لانه نحن لما يجي البرميل ناخذ البرميل نوضعه داخل الكراتين. اذا جيت لعندي للوير هاوس وتشوف كل البراميل هنا داخل كراتين بنطرشها. فهمت علي؟ تمام. الحين انا اطلب منها هذه يعني لما وصلوها الاغراض طرشوا لي صوره هذا لحتى نحن نعرف، لانه احنا وضعنا البراميل كلها داخل الكراتين، وهي طرشت معنا كمان شناطي وشناطي كل شيء. انتم بشكل طبيعي يكون عندكم انشورنس على الاغراض اللي تبعت صح؟ نحن ما عندنا ولا مشكل، يعني الاغراض دائما نحن بنطرش لها. لكن هي تكون مسؤوليه منو يعني في حال اذا لانه ولو انا لحتى ابحث في الموضوع تبعها ما عندي ولا بروف، ما طرشت لي ولا شيء، هي فقط تجي وتقول انتوا اخذتوا برميل. دقيقه معلش امر مالنات هليوت الو አቤት አይሰማም? ይሰማል። አሁን ይኸውልሽ እሷ የምትለው እኔ ችግር የለብኝም፣ አሁን አንድ ማስረጃ ብቻ አምጪልኝ፣ ኢትዮጵያ የደረሰው ያለ በርሚል በከርቶን ብቻ አንድ ማስረጃ አምጪልኝ። እኔ ማለት እዚሁ ሆኜ ልከራከር ማውራትም ስለምፈልግ እዚህ ጋር እኛ የተቀበልነው ከነ በርሚሉ ነው፣ እውነት ነው። እኛ ደግሞ የምናደርገው ከሁሉንም ከስተመር ጋር በርሚሉ ራሱ በትልቅ ከርቶን ውስጥ ነው የምንከተው፣ ሳንበታት ነው ማለት ነው። እቃ ውስጡ ሳንበታት ነው ሙሉ በርሚሉ ከርቶን ውስጥ ነው ከተን ነው የምንልከው። እዛ ኢትዮጵያ የደረሰው በከርቶን ያ ውስጡ ማለት በርሚል ከሌለው ደግሞ ማስረጃ ታምጣልኝ። እኛ ደግሞ መጠየቅ መብት አለን። እንዴት እንደዚህ ደረሰ? የተበላሸው ደግሞ ከዚህ ነው ወይስ ከኢትዮጵያ ነው? እቃ ማለት ለምሳሌ በርሚሉ ከተወሰደ ወይም እቃ ማለት ያነሰው ካለ እኛ መከራከር መጠየቅ መብት አለን። ግን ምን ማስረጃ አለን? ቢል ችግር የለውም። ግን እውነቱን ነገር ነው የምፈልገው። እኔ ምልክ ደግሞ ፍቃዱ እዚህ ቀርተዋል፣ ባርሜሉ እዚህ አለ ብሎ እያለ ሁለት ቃል ነው የሚናገሩት። እሷ ሌላ ነገር ነው የምታወራው፣ እሱ ሌላ ነገር ነው የሚያወራው። እኔ ችግር የለውም ይቅር፣ ችግር የለውም። ግን ኢትዮጵያ ደግሞ ምንም ቢሆን ማለት ነው በባርሜል ከተላከ በባርሜል ነው የሚደርሰው፣ በካርቶን ከተላከ በካርቶን። እኔ ዋናውን ገብቼ ጠይቄያለሁ እያለቀስኩ ማለት ነው። ለምን አንደኛ ነገር ስተታቸው ለምንድን ነው? እኔ በቁልፍ ቆልፌ በትልቅ ቁልፍ ቆልፌ ከመዳሜ ጋር በትልቅ ቁልፍ ቆልፌ እኔ የመጀመሪያ ጥያቄ ጠየቁሽ ማለት ነው። እቃሽ ሙሉ ደርሷል ወይስ የጎደለው ነበረ? እቃ ደርሷል። እንግዲህ አንተ ብዙ እቃ ነው የላኩት። እንግዲህ እቃውን አንተ ይሄ ጠፋ በምን ታውቃለህ?
በምን ታውቃለህ? ገልብጦ ነው በሮቶ ቆልፌ ልኬ በእንትን በካርቶን ነው የላኩት። እንዴት ነው የምታውቀው? ብዙ ዕቃ ነው የላኩት፣ ብዙ ልብስ ነው የላኩት። طيب እሺ አሁን እነሱ እዛ ኢትዮጵያ እቃውን ሲቀበሉት ፎቶ ያነሱት አለ ወይም ቪዲዮ ይሆ እንኪ አየሽ እንደዚህ ብለን የተቀበለን አንቺ በበርሜል ነበር የላክሽው ይሆ እንደዚህ ነው ቪዲዮ የተላከልሽ አለ ወይም ፎቶ ያነሳው ከቤተሰብሽ የተቀበሉት አለሽ እዛ? እኔ ልንገርክ እኔ ከሪፖርት እንደርኩኝ አልገባውም ወደ ሀገር ቤት ማለት ነው። ለምን ቆጥሮብሻል ቀድሞ ነው የደረሰ ስላሉኝ ወደዛው ከሪፖርት አድሬ ወደዛው ነው ወደ ካርጎ የሚቀበሉ ቦታ ነው የርኩት ማለት ነው። ማታ ነው የደረሰኝ ማለት ነው። ቁጭ ብዬ ጠብቄ ማለት ነው። ቆይቷል ከገባ ሲሉኝ በቃ ይቆጥርብኛል ብዬ ሂጄ ወስጃለሁ ማለት ነው። በዛው እንደርኩኝ ማለት ነው። እና ሲያመጡ ራሱ በካርቶን ነው ያለኝ። ዋናውን ገብቼ ጠይቄ ማለት ነው። ለራሴ ነው እጄ የተቀበልኩት። ማንም ቪዲዮ አልተቀበለልኝም። ለራሴ ነው እና በዚሁ ነው የተላከ በሮቶ አይደለም ብሎ ቁጥሩ የሮቶ ላይ ተጻፈና እሱ ላይ ተጻፈ አንድ አይነት ነው። እስቲ ከፈትና ይታያሉኝ ሳይው ደግሞ ልብሶቼ ናቸው እና በሮቶ አልተላከም ነው ያሉኝ። ኢትዮጵያ ናቸው እንደዚህ ያሉሽ? እሺ ቃል እንደዛ ከሆነ ህዊ አንዴ እዚሁ ላይ ከይቅርታ ጋር እዚሁ ላይ ያለሽ የቤተሰብ ቁጥር ስጭን አንዴ እዚሁ ያለሽ የቤተሰብ ቁጥር አሁን ካርጎን የተቀበለውን ሰው እዚሁ እያለሽ የትም ሳትሄጂ ቁጥር ስጭን 09 ቆይ ፕላስ 2519 09 12 86 45 ቆይ ሲ መስዬ ቆይ 75 46 46 45 ብዬ 75 ላ 75 46 75 46 እሺ ደግመሽ ስጭኝ። እሺ ፕላስ 2519 09 86 75 46 አዎ ይቆላል ቁጥር ማሬ 09 86 75